ተቀራርቦ ማውራት ተነጋግሮ መፍታት አክቶን ያሳለፍናቸውን ግዚያቶች የሚያካክስ እድልና የሚያግባባ መድረክ ዛሬ ላይ ቦታውን አግኝቷል። በዚህ አዳራሽ የተሰባሰቡት ኢትዮጵያውያን ትልቅ ተስፋን ያዘሉ የሀገራቸውን ታላቅ አደራም በትከሻቸው ላይ የተሸከሙ ናቸው። ከኢትዮጵያ አራት ማዕዘናት ብሎም ከተለያዩ የዓለም ክፍሎች በአንድ ጣሪያ የተሰባሰቡት እነዚህ ወገኖች አብዛኛዎቹ በስም ብቻ ይተዋወቁ ነበር። ከዛም ሲያልፍ ስለ ባህልና ወጋቸው እንኳን የማይተዋወቁባቸው ግዚያቶች ነበሩ። ዛሬ ግን ለምክክር ተቀራርበዋል። ለዘመናት ያለመተዋወቅ የፈጠረው መራረቅና ለመግባባት ሀገርን ዋጋ ቢያስከፍልም ባለመነጋገር የመጣውን ችግር በንግግር ለመፍታት ሀገራዊ መፍትሄ ሆኗል ይህ የምክክር ጉባኤ። እነዚህ ተመካካሪዎች በሀገራዊ የምክክር መድረኩ ላይ ችግሮችን ለመነጋገር እድል ማግኘታቸው ብቻ ሳይሆን ሀገሬ በእርግጥ እንዲህ ናት ወይ ብለው ራሳቸውን እንዲጠይቁና አንዱ የሌላውን አውቆ ለመረዳዳት እድልም የሰጠ ሆኗል። በሩቅ መተያየት ብቻ የነበረው ትውውቃቸው በአካል አብበው ፊት ለፊት ተገናኝተው በመሃል የነበረው ግርዶሽም በግልጽ የገፈፉበት ታሪካዊ አጋጣሚን ፈጥሯል። በምክክር ሂደቱ ላይ ከምንነጋገርባቸው አጀንዳዎች ባሻገር አብሮ የመሆን የመተዋወቅን ፋይዳ ነው ያየሁት። ያንዱን እይታ ሌላኛው በቀላሉ መረዳት እንደሚችልም በራሳችን ሐሳብ ላይ ብቻ መታጠር ሳይሆን የሌሎችንም ሐሳብ መረዳት ምን ያክል ጠቃሚ እንደሆነ ለመግባባትም ምን ያክል እንደሚጠቅም ተምሬበታለሁ። ያ ደግሞ ዋነኛውን ግብ ለማሳካት የሚረዳ ነው። ስንተዋወቅ፣ ስንግባባ፣ ቁጭ ብለን ማውራት ስንጀምር 50% ችግር እንደፈታን ይሰማኛል። ምክክር ሂደቱ በጣም ጥሩ ነው። ለአንድነታችን ምክንያቱ የሆኑ ያሉ እነዚህ ነገሮች ናቸው ብሎ የሚያስባቸው ነገሮች አሁን ነጥረው ወጥተው እየተወያየንባቸው ነው። ስለዚህ የብዙሃነት ሀሳብ ጥምረት ያላቸው ናቸውና እዛ ላይ እኛ እየተወያየንባቸው ነው። መፍትሄያቸው ችግራቸው መፍትሄያቸውም እየተወያየንበት ስለሆነ በጣም ጥሩ ነው። አነጋ ወሐሊላ መጋዓይጋ ሱልጣን መሐመድ ዑመር ሐሬድ ሱልጣን መሐመድ ዑመር ባላለው ከሶማሌ ክልል ነው የመጣሁት። በዚህ ምክክር ጉባኤ ከቀበሌ እስከ ወረዳ ከዞን እስከ ክልል የሁሉም ኢትዮጵያውያን ድምጽ በአንድ ላይ የተደመጠበት ታሪካዊ አጋጣሚን ፈጥሯል። ቀደም ሲል በስም ብቻ ይተዋወቁ የነበሩ ወንድማማቾች ዛሬ ፊት ለፊት ተገናኝተው በፍቅርና በደስታ በመምከር ከአድካሚው የጥል መንገድ ይልቅ የጋራ ሰላምንና ልማትን መርጠዋል። ይሄ በእጅጉ አስደስቶኛል። ከዚህ ቀደም ኢትዮጵያውያን እንዲህ ያለ እድል አግኝተው በስፋት አልተነጋገሩም እንጂ አንዱ ሌላውን በጥሞና አድምጦ ታላቋን ሀገር መገንባት በተቻለ ነበር። ሆኖም ዛሬ የጥልና የጸብ ጥላሸትን አራግፈው የወደፊቷን የሁላችንም መኖሪያ የአንድነታችን ማዕከልና የትውልዱ ማረፊያ እንድትሆን የሚመኟትን ኢትዮጵያን ሊገነቡ በምክክር ሀገርን ሊያጸኑ ልጆቿ የተስፋ ቃላቸውን እንዲሰጥተዋል። መነጋገር ስንጀምር ነው ተስፋው የሚጀምረው። ሁሉም በራሱ አጥር ውስጥ ብቻ እየኖረ ነገን መኖር አንችልም። እኔ የልጆቻችን ህይወት ያሳስበናል አይደለም? ሁላችንንም ነገ ጥለናት የምንሄዳት ኢትዮጵያ እኛ ካለፍን በኋላ የምትመጣው ኢትዮጵያ ልጆቻችን የተሻለ አየር ማግኘት አለባቸው። ክፉን ነገር እንዳይደገም ቃለ መሐላ ላይ የምንገባባበት ትምህርት የምንወስድበት ይህ ንግግር ያንን ነው እውን ለማድረግ የሚረዳው። ፈለገን ነገር ተወያይተን ተስማምተን መደማመጥ ምንድነው አንዱ ከሌላ ሰፖርት ማድረግ ይሄ ሁሉ ነው አድርገን እስከዛሬ የተደረገው ያለ ነው። ይሄንን ስብሰባ ለወደፊት ኢትዮጵያ ሰላም፣ እድገት፣ አዲስ ቤች ተከፍቶ ብዬ ሐሳብ ስላለኝና ተስፋ ስላለኝ ነው። እኔ ከስዊድን የመጣሁት ተስፋ ስላለኝ ነው የመጣሁት። በሰላምና በጥሞና የሚከወን ምክክር ሀገራዊ ፍሬ ማፍራቱ አይቀሬ ነው። በአስቸጋሪው የትላንቱ መንገድ ከመጓዝ ይልቅ የጋራ መሻገሪያን ለማበጀትም ይሆነኝ ብለው ኢትዮጵያውያን ተሰባስበውበታል። ማንኛውም ማህበረሰብ ወክሎት የመጣ ሰው ሊሆን የሚገባው የራሱን ሐሳብ ብቻ ሳይሆን የሌሎችንም ፐርስፔክቲቭ ተረድቶ ግን ለሁላችንም የሚሆን አስታራቂ የሆነ ሚዛናዊ ሐሳብ ይዞ መቅረብ ነው። የሚያሻግረንም እሱ ስለሆነ ከታች ጀምረን ስንወያይ ሐሳቦች ይሰፋሉ። ወደ ኋላ እየመጣን እየተሰበሰበ ከዳይቨርጀንስ ዞን ወደ ኮንቨርጀንስ እያመጣ ነው የምንሄደው። ኮንቨርጅ እያደረገ ሲመጣ ሐሳብ
የሌላውንም የኔንም የሌላው መብት መከበር የኔን መብት እስካልነካ ድረስ እኔም ለዛ መብት ልቆም ልወክለው ይገባል። የኔ መብት መከበር የሱም መብት የማይነካ እስከሆነ ድረስ ከኔ ጎን ደግሞ መቆም ይኖርበታል። በዚህ መልኩ የጋራ የሆነ ሐሳብ ይዘን እንወጣለን የሚል እምነት አለ። የምክክርና የፍቅር መንገድ አሸናፊ መሆኑን የሀገራዊ የምክክር ጉባኤው በእስካሁን ሂደቱ አሳይቷል። ይህ መንገድ የሰጠው ተስፋም ለኛዋ ጥበበ ሀገር ኢትዮጵያ ምክክሩ የአብሮነት ማጽኛ፣ የቀናው ነገዋም መሻገሪያ ድልድይ ነው።